ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አለማጅ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ይዘን ነው የቀረብነው። በተለይም በትላንትናው ዕለት የተደረጉ የእንግሊዝ ፕሪሚየር ሊግን ጨምሮ አምስቱ ታላላቅ ሊጎችን የምንመለከት ይሆናል። ትላንትና በርካታ ተጠባቂ ጨዋታዎች ነበሩ። ከቀን 9 ሰዓት ተኩል እስከ ምሽት 2 ሰዓት ተኩል የጀመሩ ጨዋታዎችን የተመለከትን ሲሆን አርሰናል ከሜዳ ውጪ ሽንፈት አስተናግዷል። ማንቸስተር ሲቲ ታላቅ ወሳኝ ድል ያሳካ ሲሆን ቼልሲ አቻ እንዲሁም ደግሞ ሊቨርፑልም ሲመራ ቆይቶ በስተመጨረሻም አቻ የወጣበትን ጨዋታም ተመለከትን። እንዲሁ በስፔን ላሊጋ ባርሴሎና ድል ያደረገበትን ጨዋታ ትላንትና የተመለከትነው ጨዋታ ነው። በጣሊያን ሴሪኤም እንዲሁ ኢንተር ሚላን አሸንፏል። ሌሎችም ጨዋታዎችን በስፋት የምንመለከት ነው የሚሆነው። ከዚህም በተጨማሪ ደግሞ የክለብ መረጃዎችን ይዘን የምንቀርብ ነው የሚሆነው። በተለይም እንግዲህ ከማንቸስተር ዩናይትድ፣ ከአርሰናል፣ ከሊቨርፑል፣ ከቼልሲ፣ ከማንቸስተር ሲቲ፣ ሪያል ማድሪድ እና ባርሴሎናን የመሳሰሉ ክለቦች በስፋት የምንመለከት ይሆናል። በማንቸስተር ዩናይትድ በኩል እንግዲህ የሚነሱ አንዳንድ ህጸጾች አሉ። በተለይም ከአሰልጣኝ ሩበን አሞሪም ጋር የሚነሱ አንዳንድ ችግሮችን አሁንም እየተስተዋሉ ይገኛሉ። ይህ በማንቸስተር ዩናይትድ ቤት እየተፈጠረ ያለው ችግር ምናልባትም እንግዲህ ስር እየሰድ ይሆን የምንመለከት ይሆናል። ስለ ኮቢ ማይኖም የምናነሳ ነው የሚሆነው። ራሽፎርድ በማንቸስተር ዩናይትድ ሌጀንድ መዝገብ ውስጥ መግባቱ ነው የተገለጸው። ከዚህም በተጨማሪ ካፕቴን ብሩኖ ፈርናንዴዝም እንዲሁ መካተቱም ተገልጿል። በምን ምክንያት የምንመለከት ነው የሚሆነው። ሌሎች መረጃዎችንም በማንቸስተር ዩናይትድ በኩል እንመለከታለን። በአርሰናል በኩል እንግዲህ አንዳንድ የምናነሳቸው ጉዳዮች አሉ። በተለይም ከመከላከል እንዲሁም ደግሞ ከተከላካዮች ጋር የተያያዙ መረጃዎችን የምናጋራችሁ ነው የሚሆነው። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ከሀገር ውስጥ መረጃዎቻችን ስንጀምር በሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር አዳማ ከነማ ከቅዱስ ጊዮርጊስ ጋር ያደረጉትን ጨዋታ 1-0 ማሸነፍም ችለዋል። የአዳማ ከነማን የማሸነፊያ ግብ ሙጂብ ቃሲም ማስቆጠርም ችሏል። ቀደም ብሎ በተደረገ መርሃ ግብር ወልዋሎ አዲግራት ዩኒቨርሲቲ ንግድ ባንክን 2-1 ማሸነፍ የቻለበትን ጨዋታ በትላንትናው ዕለት ተመለከተን። የወልዋሎ አዲግራት ዩኒቨርሲቲን የማሸነፊያ ግቦች ጌትነት ተስፋዬ እንዲሁም ደግሞ ስምኦን ማሩ ማስቆጠርም ችሏል። ለኢትዮጵያ ንግድ ባንክ ብቸኛዋን ግብ አዲስ ጉዳይ በፍጹም ቅጣት ምት ማስቆጠር መቻሉን ነው የተመለከትነው። የሊግ የደረጃ ሰንጠረዡን ምን ይመስላል የሚለውን ስንመለከት አዳማ ከነማ በ16 ነጥብ 4ኛ ደረጃ ላይ የተቀመጠ ሲሆን ቅዱስ ጊዮርጊስ በ15 ነጥብ 5ኛ ደረጃ ላይ ተቀምጧል። ኢትዮጵያ ንግድ ባንክ በ8 ነጥብ 15ኛ እንዲሁም ወልዋሎ አዲግራት ዩኒቨርሲቲ በ7 ነጥብ 18ኛ ደረጃ ላይ መቀመጣቸው ነው መመልከትም እየቻለው። ትላንትና የተደረጉ የኢትዮጵያ ፕሪሚየር ሊግ ጨዋታዎች እነዚህን ይመስሉ ነበር። ወደ ባህር ማዶ ስናመራ ደግሞ የእንግሊዝ ፕሪሚየር ሊግን እናስቀድማለን። ትላንትና ወደ 7 የሚጠጉ የእንግሊዝ ፕሪሚየር ሊግ ጨዋታዎችም ነበሩ። በርካታ የሚጠበቁ ጨዋታዎች ነበሩ። ከቀን 9 ሰዓት ተኩል እስከ ምሽት 2 ሰዓት ተኩል ላይ የጀመሩ ጨዋታዎችን ስንመለከት በቪላ ፓርክ አስቶን ቪላ ከአርሰናል ጋር ያደረጉት የትላንትና እጅግ በጣም ተጠባቂው ጨዋታ ነበር። በተለይም አርሰናል በአንደኛ ደረጃነት ተቀምጦ እንዲሁም ደግሞ አስቶን ቪላ በሶስተኛ ደረጃነት ተቀምጦ ነበር ይህን ጨዋታ ማድረግም የቻሉት። በተለይም እንግዲህ የቀድሞ የአርሰናል አሰልጣኝ የነበሩት አሰልጣኝ ኡናይ ኤምሪ ከጨዋታው በፊት አንድ ሀሳብን አንስተውም ነበር። በአርሰናል ቤት አሰልጣኝ ሚኬል አርቴታን እንደታገሱት እኔን ቢታገሱኝ እጅግ በጣም ደስ ይለኝ ነበር። ይህ ነገር ግን አሁንም ድረስ ይቆጨኛል ሲሉ መናገራቸውን ተመልክተንም ነበር። ያለፉትን 3 ዓመታት እንግዲህ ለአርሰናል ዋንጫ ማጣት እንቅፋት ሆኖ የነበረው አስቶን ቪላ ትላንትናም እንግዲህ በሜዳውና በደጋፊዎች ፊት አርሰናልን አስተናግዶ 2-1 ያሸነፈበትን ጨዋታ ተመለከትን። ከጨዋታው በፊት በርካታ ሀሳቦች ሲነሱም ነበር። በተለይም ያለፉትን 10 ጨዋታዎች እንግዲህ ከትላንትናው ጋር አንስተን ስንመለከት አስቶን ቪላ ከአርሰናል ጋር ያደረጉትን ጨዋታ ስንመለከት አሰልጣኝ ኡናይ ኤምሬ አስቶን ቪላን በያዘበት ጊዜ ጀምሮ ማለት ነው። በዚህም የተነሳ 4ቱን አሸንፎ 4ቱን አቻ ወጥቶ በሁለቱ ብቻ ነው ሽንፈት ማስተናገድ የቻለው። አምና በዚህው ስቴዲየም 2-0 የተሸነፈበትን ጨዋታ በርካቶቻችን እናስታውሳለን። ቶማስ ፓርቴ እንዲሁም ደግሞ ሊያንድሮ ትሮዛርድ ባስቆጠሯቸው ጎሎች። ነገር ግን ትላንትና አስቶን ቪላ በሜዳውና በደጋፊዎች ፊት አርሰናልን አስተናግዶ እንግዲህ ማሸነፍም ችሏል። ገና በ36ኛው ደቂቃ ላይ ማቲካሽ ያስቆጠራት ጎል አርሰናል 1-0 እንዲመራም ቻለ። ነገር ግን በሁለተኛው አጋማሽ ሊያንድሮ ትሮዛርድ ተቀይሮ ገብቶ እንግዲህ በፍጹም እጅግ በጣም ልዩ በሆነች ሁኔታ እንዲሁ ጎል ማስቆጠርም ቻለ። አቻ መሆንም ችለው ነበር። ነገር ግን ሽርፍራፊ ሰከንዶች ሲቀሯቸው ተቀይሮ የገባው ቡዌንዳ ከካማራ የተሻገረለትን ኳስ እጅግ በጣም ተረባርበው ነው እንግዲህ ይህንን ሁለተኛ ጎል ማስቆጠርም የቻሉት። 2-1 በማሸነፍ ወሳኛውን 3 ነጥብ በሜዳቸውና በደጋፊዎቹ ፊት ማስቀራታቸው ነው የተመለከትነው። አርሰናል ትላንትና እጅግ በጣም ከባድ ጨዋታ ነበር ከሜዳው ውጪ ያጋጠመው። በተለይም የመከላከል አቅሙ የተዳከመ
የደከመው አርሰናል ባለፉት ተከታታይ ጨዋታዎች ጎል እየተቆጠረበትም ይገኛል። ይህም እንግዲህ በአርሰናል በኩል ችግር እየሆነ እንደሚገኝ ነው እየተመለከተን የምንገኘው። የጋብሪኤል ማጋሌዝ እንዲሁም የዊሊያም ሳሊባ መጎዳት እንግዲህ በማጥቃቱም እንዲሁም በመከላከል ረገድ አርሰናልን ምን ያህል እየፈተነ እንደሚገኝ እየተመለከትን እንገኛለን። ምንም እንኳን ቲም ስፒሪቱን ከፍ ቢያደርግ አሰልጣኝ ሚኬል አርቴታ አሁንም ግን እየተፈተነ ይገኛል። በተለይም እነዚህ ወሳኝ የመሀል ተከላካይ አለመኖራቸው እንግዲህ ትላንትና ትልቅ ክፍተት እንደፈጠረ ነው በርካቶቹ እንደ ችግር የሚያነሱት። አርሰናል ከባድ ፍልሚያ ነበር ትላንትና ከሜዳቸው ውጪ ያጋጠማቸው። ምንም እንኳን የጨዋታ የበላይነት ቢኖራቸውም እንዲሁም ደግሞ የሙከራ የበላይነት ቢኖራቸውም ተሸንፈውም ወጥተዋል። ሁለቱም ክለቦች 15 ሙከራዎችን ያደረጉ ሲሆን በአርሰናል በኩል 9 ኦን ታርጌቶችን ተመልክተናል። በተቃራኒው በአስቶን ቪላ በኩል ግን 6 ኦን ታርጌት ሙከራዎችን ነው መመልከት እየቻልነው። ነገር ግን በኤክስጂ በኩል ስንመለከት እጅግ በጣም የተሻለው አስቶን ቪላ እንደነበር ነው መመልከት እየቻለው። ብዙ ቻንስ ክሬት ማድረግ ችለው ነበር፣ ብዙ እድሎችን መፍጠርም ችለው ነበር። ነገር ግን ሊጠቀሙባቸው አልቻሉም አስቶን ቪሎች። በተቃራኒው ደግሞ አርሰናል ትላንትና በመከላከሉ ረገድ እጅግ በጣም እየደከመ እንደነበርም እንዲሁ ማስተዋልም ችለናል። ይህም እንግዲህ በአርሰናል በዚህ ዓመት እየተመለከትነው ከባዱ የመከላከል ወይም ደግሞ ያለፉትን 2 ዓመታት ውስጥ እየተመለከትነው እጅግ የወረደው የመከላከል አቅም እንደሆነ በርካቶቹም ያነሳሉ። አሰልጣኝ ኡናይ ኤምሬ በአርሰናል ቤት እንግዲህ አሁንም ቢሆን እጅግ በጣም ልዩነት ፈጣሪ አሰልጣኝ እንዲሁም ደግሞ እጅግ ለአርሰናል ከፍተኛ ችግር ፈጣሪ አሰልጣኝ እንደሆኑ እንዲሁ ማረጋገጥም ችለዋል። ትላንትና በተደረገው ጨዋታ እንግዲህ 4-5-1 ነው የመጀመሪያ አሰላለፍ መግባትም የቻሉት። በአጠቃላይ ስንመለከተው 4-2-3-1 ይዘው የገቡ ሲሆን በአማካይ ቦታ ላይ ኳስ ብልጫ በመያዝ እንግዲህ በመጀመሪያው አጋማሽ የተቻሉ እንደነበሩ እንዲሁ አስመስክረዋል። በሁለተኛው አጋማሽ ግን ከጀመሩ ጀምሮ እስከ 55ኛው ደቂቃ ላይ አርሰናል ፍጹም ኳሱን መቆጣጠርም ችሎም ነበር። በዚህም የተነሳ በተለይም እንግዲህ ኤዜን አስወጥቶ እንዲሁም ደግሞ ሚኬል ሜሪኖን አስወጥቶ ሊያንድሮ ትሮዛርድና ቪክተር ዮኮሬሽን ማስገባትም ቻለ። በ52ኛው ደቂቃ ላይ ሊያንድሮ ትሮዛርድ እንዲሁ የተቀየረበትን እንግዲህ ፍሬ ያፈራበትን ጎል ማስቆጠርም ችሎ ነበር። ነገር ግን እንደገና ሌሎች ቅያሬዎችን በማድረግ አሰልጣኝ ኡናይ ኤምሬ እንዲሁ አርሰናል ላይ ሌላ ፌቨር መስራትም ቻሉ። በተለይም በአማካይ ቦታ ላይ የነበሩ ተጫዋቾችን በማስወጣት እንደ አማዶ ኦናና፣ ጆ ማጊን የመሳሰሉ ተጫዋቾችን በማስወጣት እንደ ጄደን ሳንቾ የመሳሰሉ ተጫዋቾችን ማስገባትም ቻሉ። ከዛም በኋላ በክንፍ ቦታ ላይ ብዙ ማጥቃቶችን እንዲሁ ሲጠቀሙም ተመልክተንም ነበር። ትላንትና አርሰናሎች እንግዲህ ከሜዳቸው ውጪ ሌላ ያልተጠበቀ ሽንፈት አስተናግደው መውጣት መቻላቸውን ነው የተመለከትነው። ምንም እንኳን በአሁኑ ሰዓት ላይ የሊጉ መሪ ቢሆንም ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ግን ወደ 3 ዝቅ ማለቱ እንግዲህ ይህ አስፈሪ መሆኑን ነው መመልከትም የቻለው። አርሰናል ካለፉት 5 ጨዋታዎች እንግዲህ 2ቱን ጨዋታ ብቻ ነው ማሸነፍም የቻለው። በሁለቱ አቻ ወጥቶ ትላንትና እንዲሁ መሸነፍም ችሏል። በተቃራኒው አስቶን ቪላን ስንመለከት ያለፉትን 7 ጨዋታዎች ምንም አይነት ሽንፈት አላስተናግዱም፣ ቻምፒየንስ ሊግን ጨምሮ ማለት ነው። እንዲሁ ትላንት ተከታታይ 7ኛ ድል ነው ትላንትና በሜዳቸውና በደጋፊዎች ፊት ማስተናገድም እየቻሉት። ይህም በአሰልጣኝ ኡናይ ኤምሬ ስር ጥሩ ደረጃ እያሳለፉ እንደሚገኙ ነው እንዲሁ መመልከትም እየቻለው። ከጨዋታው በኋላ አንዳንድ ሀሳቦችም ተነስተውም ነበር። ሚኬል አርቴታ ውጤቱ በጣም ያማል ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ በአስቶን ቪላ የደረሰባቸውን ሽንፈት ለመቀበል እንደከበዳቸውም ገልጿል። ለመቀበል ይከብዳል፣ በጣም ያማል ሲሉ አሰልጣኝ ሚኬል አርቴታም ተናግሯል። ሁለተኛው ጎል ለማስቆጠር የተወሰነ ጊዜ በጣም ተቃርበን ነበር ብለዋል። ያለፉትን 18 ጨዋታዎች አልተሸነፍንም፣ ረጅም ጉዞ ነበር፣ ነገር ግን በድጋሚ መነሳት እንዲሁም መሞከር አለብን ሲሉ አሰልጣኝ ሚኬል አርቴታ ከጨዋታው በኋላም ነው የተናገሩት። ስለ ሊያንድሮ ትሮዛርድም ሲጠየቁ እንግዲህ ሊዮ መጫወት የሚችለው የተወሰነ ደቂቃ ብቻ ነው፣ ቀደም ብለን ለማድረግ ወስነናል፣ ለዚህም ጥሩ ነገሮችን መቀየር ነበረብን ሲሉም ገልጸዋል። በተለይም በሁለተኛው አጋማሽ ተቀይሮ ገብቶ መጨረሻ ላይ በ85ኛው ደቂቃ ላይ እንዲሁ ተቀይሮ መውጣቱን ተከትሎ እንዲሁም ሌላ ጥያቄ ሲቀርብላቸው እንጂ በእኛ የደረሰብን ሁሉ ብንመለከተው ያሳየነው የወጥነት ደረጃ አስደናቂ ነበር ሲሉ ወደ ኋላ መለስ ብለውም ተናግሯል። ሽንፈቱን አምኜ ለመቀበል ደቂቃዎች ወስዶብኛል ሲሉም ነው የተናገሩት። ቡድኑ በጉዳት ምክንያት 6ኛውን የተለያዩ የተከላካይ አሰላለፍ ተጠቅሟል። ስለዚህ ምን አስተያየት አለው ተብሎ ተጠይቀውም ነበር። አሰልጣኝ ሚኬል አርቴታ ሲናገሩም ምንም አይነት ሰበብ አላቀረበም፣ የተሳተፉት ተጫዋቾች ድንቅ ብቃት አሳይተዋል ብዬም አስባለሁ ሲሉ ነው መመለስም የቻሉት። ክርስቲያን ሞስኬራ ለጥቂት ሳምንታት ከሜዳ ይርቃል ሲሉ እንዲሁ ማረጋገጥም ችሏል። ጉዳቱ ከጠበቅነው ወይም ደግሞ ተጫዋቹ ከተሰማው በላይ ነው፣ ይህም ለሳምንታት ከሜዳ እንደሚርቅ አረጋግጠናል ሲሉ ነው መናገር የቻሉት። ጨዋታው ግን ያልጠበቅ ነው እንዲሁም አናዳጅ ነበር ሲሉ መግለጻቸውን ነው የተመለከትነው። አጥቂው ቪክተር ዮኮሬሽም ሲናገር
ከባድ ነው። ጥሩ ስሜት እየተሰማን አይደለም። እንደገና ተመልሰን እንመጣለን። እንዲሁም ብዙ ጨዋታዎች ይቀራሉ ሲልም ይናገራል። ሽንፈቱ በጣም ያማል። የዛሬው ቀን ለኛ ከባድ ነው ሲልም ነው የተናገረው። ኡናይ ኤምሬም ሲናገሩ የሚገባንን ድል ነው ያሳካ ነው ሲሉም ተናግሯል። የአስቶን ቪላ ዋና አሰልጣኝ ኡናይ ኤምሬ ቡድናቸው ባሳካው ድል መደሰታቸውን ገልጿል። ከጨዋታው በኋላ አስተያየታቸውን የሰጡት አሰልጣኝ ኡናይ ኤምሬ እንደምን አመሻቸው፣ ዛሬ በጣም ደስተኛ ነኝ ሲሉም ነው የተናገሩት። ኡናይ ኤምሬ አክሎም በጣም የሚገባን ድል ነበር ሲሉ አስተያየታቸውን መስጠታቸው ነው የተመለከት ነው። የሊጉን መሪ ማሸነፍ ስሜቱ ምን ይመስላል የሚል ጥያቄ የቀረበላቸው አሰልጣኙም እጅግ በጣም ተደስቻለሁ፣ እጅግ በጣም ደስ የሚል ስሜት አለውም ሲሉ መናገራቸውንም ተመለከትን። በተለይም እንግዲህ ትላንትና ወሳኝ ድል ማስመዝገባቸውን ተከትሎ ነው ይህንን ሀሳብ መስጠትም የቻሉት። ከዚህ ጨዋታ መጠናቀቅ በኋላ አመሻሽ 12 ሰዓት ላይም የተደረጉ በርካታ ጨዋታዎችም ነበሩ። ከነዚህም መካከል ኒውካስል ዩናይትድ በሜዳውና በደጋፊዎች ፊት በሴንት ጄምስ ፓርክ ስቴዲየም በርንሌይን አስተናግዶ 2-1 ያሸነፈበት ወሳኝ ውጤትም ነበር። ብሩኖ ጉማሬሽ እንዲሁም አንቶኒ ጎርደን ጎሎችን ማስቆጠርም ችለው ነበር። ዚያን ፊሊሚንግ ብቸኛዋን ጎል በ94ኛው ደቂቃ ላይ በፔናልቲ ማስቆጠር መቻሉን ነው የተመለከት ነው። በፍጹም የጨዋታ የበላይነት የነበራቸው ኒውካስል ዩናይትዶች በሜዳቸውና በደጋፊዎች ፊት 17 ሙከራዎችን አድርገው 7ቱ ኦን ታርጌትም ነበሩ። በጨዋታው 3 ነጥብ መያዛቸው ነው የተመለከት ነው። ሉካስ ፒሬዝ በ43ኛው ደቂቃ ላይ በስትሬት ሬድ ካርድ በበርንሌይ በኩል እንዲሁ በቀይ ካርድ የወጣ ተጫዋች እንደነበር ነው መመልከትም እየቻለው። በዚህም የተነሳ እንግዲህ ኒውካስል ዩናይትድ ትላንትና ወሳኝ ድል ማስመዝገቡን ነው የተመለከት ነው። ቶተናም ሆስፐር ከብሬንትፎርድ ጋር ያደረጉትን ቶተናም ስቴዲየም ጨዋታም እንግዲህ ቶተናም ሆስፐር በሜዳቸውና በደጋፊዎቹ ፊት ካለፉት 2 ጨዋታዎች በኋላ ወደ ድል የተመለሱበትን ውጤት መያዝም ችለዋል። 2-0 በሆነ ውጤት ነው ብሬንትፎርድን ማሸነፍም የቻሉት። ሪቻርልሰን እንዲሁም ዣቪ ሲሞንስ ሁለቱም ጎሎች ያስቆጠሩ ተጫዋቾችም ነበሩ። ሁለቱም ጎሎች የተቆጠሩት በመጀመሪያው አጋማሽ መሆኑንም ተመለከትን። ዣቪ ሲሞንስ ትላንትና ጎል ከማስቆጠሩም በተጨማሪ እንግዲህ አሲስት ማድረግም ችሏል። ትላንትና የመጀመሪያ ጎሉን ነው እንግዲህ በእንግሊዝ ፕሪሚየር ሊግ ለቶተናም ሆስፐር ማስቆጠርም የቻለው። ሞሐመድ ቅዱስ በ79ኛው ደቂቃ ላይ ጎል ቢያስቆጠርም ከጨዋታ ውጪ በሚል እንደተሻረበት ነው በጨዋታው ላይ ያስተዋል ነው። ትላንትና ቶተናም ሆስፐር ወሳኝ ድል ማስመዝገቡን በሜዳውና በደጋፊዎች ፊት ተመለከትን። በተለይም አሰልጣኝ ቶማስ ፍራንክ ጭንቅ ውስጥም ነበሩ። በተለይም ያለፉትን ተከታታይ ጨዋታዎች አለማሸነፋቸው ተከትሎ እንግዲህ በርካታ ችግሮች ውስጥ ሊገቡ እንደሚችሉ አንዳንድ ጭምጭምቶች ሲሰማም ነበር። ነገር ግን ማሸነፋቸውን ተከትሎ ወደ 9ኛ ደረጃነት ከፍ ማለታቸውንም ተመለከትን። 22 ነጥቦችን በመሰብሰብ ብሬንትፎርድን ደግሞ ስንመለከት ወደ 14ኛ ደረጃ ዝቅ ማለታቸው ነው የተመለከት ነው። ያለፈውን የአርሰናልን ጨዋታ ተሸነፉ። ትላንትና ደግሞ በሌላኛው የሰሜን ለንደን ክለብ ቶተናም ሆስፐር ዳግም 2-0 በተመሳሳይ መሸነፋቸውን ተከትሎ ወደ 14ኛ ዝቅ ማለታቸውን ነው እንዲሁ ያስመለከተን። ቶተናም ሆስፐር ትላንትና ማሸነፉን ተከትሎ እንዲሁም ሌላኛውን ክለብ ደግሞ ስንመለከት ማንቸስተር ሲቲ ከሰንደርላንድ ጋር ሌላኛው ወሳኙ ተጠባቂው ጨዋታም ነበር። ይህ ጨዋታ በተለይም እንግዲህ አርሰናል ነጥብ መጣሉን መሸነፉን ተከትሎ ነበር አሰልጣኝ ፔፕ ጋርዲዮላ እንዲሁም ማንቸስተር ሲቲዎች ነጥቡን አይተው መግባትም እየቻሉት። ይህንንም እድል ለመጠቀም ትልቅ እድልም ነበራቸው። በዚህም የተነሳ በሜዳቸውና በደጋፊዎች ፊት በኢታድ ስቴዲየም ያደረጉትን ጨዋታ 3-0 በሆነ ውጤት በማሸነፍ እንግዲህ የነጥብ ልዩነታቸውን ወደ 2 ዝቅ ማድረግም ችለዋል። አሁን እንግዲህ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት 2 መሆኑ ነው የሚያስደንቀው። ያለፉትን ጨዋታዎች በምናስታውስበት ጊዜ እንግዲህ እስከ 8 ነጥብ ልዩነት ደርሶ እንደነበር እናስታውሳለን። በአሁኑ ሰዓት ላይ ግን ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ወደ 2 ዝቅ ማለቱን ተመለከትን። ሩበን ዲያዝ እጅግ በጣም አስገራሚ ጎል አስቆጠረ። በ31ኛው ደቂቃ ላይ ሪያን ቸርኪ ነበር ይህንን አሲስት ማድረግም የቻለው። ፊል ፎደን አሲስት ያደረገውን ደግሞ ግቫርዲዮል ከኮርና የተሻገረውን ኳስ እጅግ በጣም በሚገርም የቴስታ ጎል ማስቆጠርም ቻለ። በሁለተኛው አጋማሽ ሪያን ቸርኪ በሚገርም አሲስት እንግዲህ ለፊል ፎደን እየሰጠውን ኳስ ፊል ፎደን በማስቆጠር 3-0 ማሸነፍም ችሏል። ትላንትና ወሳኝ 3 ነጥብ ነው በሜዳቸውና በደጋፊዎች ፊት ማግኘትም የቻሉት። ሎኮ ኤኒን በ95ኛው ደቂቃ ላይ በቀይ ካርድ የወጣ የሰንደርላንድ ተጫዋች መሆኑንም ተመለከተን። ትላንትና የፔፕ ጋርዲዮላው ሰራዊት እንግዲህ ወሳኙን 3 ነጥብ በሜዳቸው ማስቀረታቸውን ተከትሎ በደረጃ ሰንጠረዡ ያለውን የነጥብ ልዩነት ዝቅ ማድረግም ችሏል። የደረጃ ሰንጠረዡን ስንመለከት አርሰናል በ33 ነጥብና በ19 ንጹህ ጎል አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲን ስንመለከት በ2 ነጥብ ዝቅ ብሎ በ31 ነጥብና በ19 ንጹህ ጎል ሁለተኛ ደረጃ ላይ መቀመጡን ነው የተመለከትነው። አስቶን ቪላ ትላንትና ማሸነፉን ተከትሎ በ3 ነጥብ ዝቅ ብሎ እንግዲህ ከአርሰናል በ30 ነጥብና በ7 ንጹህ ጎል 3ኛ ደረጃ ላይ ተቀምጧል። ቼልሲ 4ኛ እንዲሁም ኤቨርተን 5ኛ ደረጃነት መያዝ መቻላቸው ነው ትላንትና የተመለከትነው። ቼልሲ ትላንትና እንዲሁ በተመሳሳይ አቻ የወጣበትን ጨዋታም ተመለከትን።
ከጨዋታው በኋላ ሪያን ቸርኪ ሀሳቡንም ሰጥቶ ነበር። የምጫወተው ሌሎችን ለማስደሰት ነው ሲል ነው የተናገረው። የማንቸስተር ሲቲው ተጫዋች ሪያን ቸርኪ የምጫወተው ሰውዬዎችን ለማስደሰት ነው ሲል ከጨዋታው በኋላም ተናግሯል። ለፊል ፎደን አመቻችቶ ስላቀበለው ቄንጠኛ ኳስ የተጠየቀው ሪያን ቸርኪ የደጋፊዎች ምላሽ ሰምቻለሁ፣ ያ ለነሱ ነው ሲል ነው የተናገረው። አክሎም የምጫወተው ሰዎችን ማስደሰት ስለምፈልግ ነው፣ ለሃላንድ እንዲሁም ደግሞ ፎደን እና ማርሙሽ መጫወት እፈልጋለሁ ሲል አስተያየቱንም ሰጥቷል። በነጻነት መጫወት እፈልጋለሁ፣ ይህ ተሰጥኦዬ ነው፣ ኳስ ሳገኝ ሁልጊዜ መሞከር እፈልጋለሁ፣ ዛሬ ኳስ ነበር ያቀበልኩት ሲል ሀሳቡንም ነው የሰጠው። ሪያን ቸርኪ በውድድር ዓመቱ በሊጉ አምስተኛ ለግብ የሆነ ኳስ አመቻችቶ በማቀበል እንግዲህ የራሱንም ደረጃ ከፍ ማድረግ መቻሉን ነው እንዲሁ በጨዋታው ላይ ማስተዋልም የቻለው። ፔፕ ጋርዲዮላም ሲናገሩ ሊዮኔል ሜሲ ያንን ሲያደርግ አላየሁትም ሲሉም ተናግሯል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሪያን ቸርኪ ኳስ ያቀበለበት መንገድ ሲዘጋጅበት እንዳላዩት ነው የተናገሩት። ሪያን ቸርኪ የተለየ ተሰጥኦ አለው ያሉት ፔፕ ጋርዲዮላ አንዳንድ ጊዜ ተወዳለ፣ አንዳንድ ጊዜ ተጠላዋለ፣ የቡድኑ የሚራበዳበት መንገድ የተለየ ነው ሲሉም ተናግሯል። እኔ ከሱ የሚፈልገው ትክክለኛ ኳስ እንዲያቀብል ብቻ ነው፣ ያንን አድርጎ ባይሳካለት አልወድም ነበር ሲል እንዲሁ ትክክል ማድረጉን አለማድረጉንም እንዲሁ መናገር መቻሉን ነው የተመለከት ነው። ሊዮኔል አንድሬስ ሜሲ ያንን አይነት ነገር በጭራሽ ሲያደርግ አላየሁትም። እሱ የምንጊዜው ምርጥ ተጫዋች ነው፣ ነገር ግን ትልቁ ጥንካሬው ያ ነበር። እንደ ቸርኪ ያለ ተጫዋቾች ያንን መማር አለባቸው ሲል ፔፕ ጋርዲዮላ መናገራቸው ነው ከጨዋታው በኋላ መማርም ወይም ደግሞ መመልከትም እየቻል ነው። ሌላኛው ኤቨርተን በሜዳውና በደጋፊዎች ፊት ኖቲንጋም ፎረስትን ያስተናግድበት የተጠባቂ ጨዋታም ነበር። አመሻሽ 12 ሰዓት የጀመረም ጨዋታም ነበር። በዚህ ጨዋታ እንግዲህ በሂል ዲኪንሰን ስቴዲየም በተደረገው ጨዋታ ኤቨርተን 3-0 በሆነ ውጤት ኖቲንጋም ፎረስትን ማሸነፍም ችሏል። ሚሊንኮቪች በራሱ ጎል ላይ እንዲሁም ደግሞ ሜሪኖ ባሪና ኬዳን ዲቢሎሃል ነበር ሶስቱንም ጎሎች ማስቆጠርም የቻሉት። ትላንትና ኤቨርተኖች እንግዲህ ወሳኝ ድል ነው ማስመዝገብም የቻሉት። በደረጃ ሰንጠረዡ ለውጥ ያመጡበትም ጨዋታም ነበር። ተከታታይ ሁለት ድል ማስመዝገባቸውን ተከትለው ወደ አምስተኛ ከፍ ማለታቸውን እንዲሁ አስመሰከሩ። በትላንትናው ጨዋታ ላይ በአሰልጣኝ ዴቪድ ሞይስ የሚመሩት ኤቨርተኖች በዚህ ዓመት እንግዲህ ጥሩ እንቅስቃሴን እያደረጉም ይገኛሉ። ትላንትና 3-0 በሆነ ውጤት ወሳኝ ነጥብ ማሳካታቸውና በሜዳቸውና በደጋፊዎች ፊት እየተመለከት ነው። ትላንትና አብዛኞቹ እንግዲህ በሜዳቸው ያደረጉት ክለቦች ማሸነፍ ችሏል፣ አሊያም ደግሞ አቻ መውጣት ችሏል። በርንማውዝ ከቼልሲ እንዲሁም ደግሞ ሊድስ ዩናይትድ ከሊቨርፑል ጋር የተደረጉት ጨዋታ ብቻ ናቸው በአቻ ውጤት መጠናቀቅ የቻሉት። ሌሎቹ ግን ባለሜዳ ክለቦች በእንግሊዝ ፕሪሚየር ሊግ ድል የቀናቸው ጨዋታም ነበር። በርንማውዝ ከቼልሲ ጋር በቪታሊቲ ስቴዲየም ያደረጉትን ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅም ችሏል። አንቷን ሴሜኖ በአምስተኛው ደቂቃ ላይ በገና ማስቆጠር ችሎ ነበር። ነገር ግን በቫር ከጨዋታ ውጪ እንደነበር በተረጋገጠበት ሰዓት ላይ እንዲሁ መሻር መቻሉን ነው መመልከትም የቻለው። ቼልሲ በቦል ፖዚሽን እየተሻለ ነበር። ነገር ግን በርንማውዞች ትላንትናም በመልሶ ማጥቃት እጅግ በጣም እየተሻሉ እንደነበር ነው መመልከት እየቻለው። ቼልሲ ያለፉትን ሁለት ጨዋታዎች እንግዲህ በአቻ ውጤት ነው ማጠናቀቅም የቻለው። ይህም በተለይም ሞይሰስ ካይሴዶ በቀይ ካርድ ከወጣ ጊዜ ጀምሮ ቼልሲን አልመስል ብሏል። በማጥቃቱም በመከላከሉም ረገድ ሞይሰስ ካይሴዶ ቼልሲን ምን ያህል እንደጠቀመ እንዲሁ እያስመለከተን ነው የሚገኘው። ቼልሲ ትክክለኛ ሶስተኛ ተከታታይ አቻቸውን በትላንትናው ዕለት ማስመዝገብም ችሏል። በርንማውዞችም እንዲህ ወደ ድል መመለስም አልቻሉም። ትላንትና እንግዲህ አቻ መውጣት መቻላቸውን ነው መመልከትም የቻለው። ኤንዞ ማሬስካ ትላንትናም አለማሸነፋቸውን ተከትሎ ውጤቱ ያበሳጫል ሲሉ መናገራቸውን ነው መመልከትም የቻለው። ምንም እንኳን በአሁኑ ሰዓት ላይ አራተኛ ደረጃ ላይ ቢቀመጡም ነጥባቸውን ከፍ ማድረግም አልቻሉም። 25 ነጥብ በመያዝ ነው አሁንም አራተኛ ደረጃ ላይ መቀመጥም የቻሉት። ሌላኛው ሲጠበቅ የነበረው የሊድስ ዩናይትድ እና የሊቨርፑል ጨዋታም ነበር። በተለይም አሰልጣኝ ዳንኤል ፍራንክ እንግዲህ ሁለት ጨዋታዎች ተሰጥቷቸው ነበር። አንደኛው ከቼልሲ ጋር፣ ሌላኛው ደግሞ ከሊቨርፑል ጋር ያደረጉት ጨዋታ ነበር። ቼልሲን 3-1 ያሸነፉበት ጨዋታ ያለፈው ሳምንት እንዲሁ የምናስታውሰውም ጉዳይ ነበር። በዚህ ሳምንት ደግሞ ሌላኛውን የሊጉን ከባዱን ክለብ ሊቨርፑልን ማስተናገድ ችለው ነበር። ነገር ግን ሊቨርፑል በአሁኑ ሰዓት ላይ ከራሱ ጋር አልሆነም ማለት እንችላለን። ያለፉትን ጨዋታዎች እንግዲህ እጅግ በጣም ሲፈትኑም ነበር። በተለይም ያለፉትን ሁለት ጨዋታዎች አቻ መውጣታቸውን ተከትሎ እየተመለስን ነው ሲሉ አሰልጣኝ አርነ ስሎት መናገራቸውን ተመለከተን። ከዛም በኋላ የትላንትናው የምሽት ጨዋታ በሁለቱም ክለቦች በኩል ይጠበቅም ነበር። አሰልጣኝ ዳንኤል ፍራንክ ይህን ጨዋታ እንዲሁም ደግሞ ከተከታታይ ሌሎች ጨዋታዎችን የሚሸነፉ ከሆነ ከሊድስ ዩናይትድ የመሰናበት እድላቸው ተጋርጦባቸውም ነበር። ሊቨርፑል ደግሞ ወደ ድል የሚመለስበት ወሳኝ ጨዋታ ተከታታይ ድል የሚያስመዘግብበት ሊሆን እንደሚችል ይገለጽም ነበር። ነገር ግን ትላንትና በሶስታቻ ውጤት ነው መጠናቀቅ የቻለው። ሊቨርፑል በሁለተኛው አጋማሽ በሁጎ ኤኪቲኬ በ48ኛው እና በ50ኛው ደቂቃ ላይ በሁለት ደቂቃ ልዩነት ባስቆጠራቸው ሁለት ጎሎች 2-0 መምራትም ችሎ ነበር። በዚህ ሰዓት ላይ እንግዲህ ሊቨርፑሎች
የማሸነፍ ንጽያቸው ከፍ ብሎ ነበር። ነገር ግን በ73ኛውና በ75ኛው ደቂቃ ላይ ዶሚኒክ ካልቨርት-ላዩን እንዲሁም ደግሞ አንቶኒ ስታች ባስቆጠሯቸው ሁለት ጎሎች አቻ መሆኑም ቻሉ። በ80ኛው ደቂቃ ላይ ግን ዶሚኒክ ሶቦስላይ ሶስተኛ ጎሉን በማስቆጠር ዳግም ሊቨርፑል እንዲመራ መንስኤ ሆኖም ነበር። ነገር ግን 9 ደቂቃ ተጨምሮ 96ኛው ደቂቃ ላይ ታናካ ባስቆጠረው ጎል እንግዲህ ሊድስ ዩናይትዶች በሜዳቸውና በደጋፊዎች ፊት ጣፋጭ 1 ነጥብ መያዝ መቻላቸውን ነው መመልከትም እየቻለው። አሁንም ቢሆን እንግዲህ በአሰልጣኝ አርኔ ስሎት ስር የሚነሱ በርካታ ጥያቄዎች አሉ። በመከላከል ረገድ ያሉባቸው ጥያቄዎች እንግዲህ አሁንም እየተነሱም ይገኛሉ። ትላንትና ሲመሩ ቆይተው እንዲሁ አቻ ሆኑ፣ እንዲሁ ደግሞ መምራትም ቻሉ። በሶስተኛው የመምራት እድላቸው ይህንን አለማስጠበቃቸው እንግዲህ አሁንም የሚነሳባቸው ችግር እንደሆነ ነው መመልከትም እየቻለው። ሊቨርፑሎች ትላንትና ብዙ ሙከራዎችን አድርገው ነበር፣ ነገር ግን ጎል ከዛ በኋላ ሊቀናቸውም አልቻለም። ትላንትና ከሜዳቸው ውጪ እንዲሁ አቻ መውጣታቸው ነው መመልከትም የቻለው። በዚህም የተነሳ ይህ ነጥብ እንግዲህ መጣላቸውን ተከትሎ የደረጃ በሰንጠረዣቸው 8ኛ ደረጃ ላይ መቀመጥም ችሏል። በ23 ነጥብና በ0 የግብ ዕዳ መቀመጥ መቻላቸውን ነው መመልከትም የቻልነው። ሊድስ ዩናይትድን ስንመለከት በአሰልጣኝ ዳንኤል ፍራንክ እየተመሩ ከወራጅ ቀጠና መውጣታቸውንም አረጋግጧል። ሊድስ ዩናይትድ በ15 ነጥብና በ10 የግብ ዕዳ እንግዲህ 16ኛ ደረጃ ላይ መቀመጥ መቻሉን ነው መመልከትም የቻለው። ትላንትናም ይህንን ወሳኝ 1 ነጥብ መያዛቸው እንግዲህ እንደሚጠቅማቸው አሰልጣኙ መናገር መቻሉን ተመለከትን። ይህም እጅግ በጣም ያልጠበቁት እንደነበር ተናግሯል። ዶሚኒክ ሶቦስላይ ምን እንደተፈጠረ አላውቅም ሲል ነው ከጨዋታው በኋላም የተናገረው። የሊቨርፑል ተጫዋች ዶሚኒክ ሶቦስላይ ከጨዋታው በኋላ 2-0 ከመራን በኋላ ምን እንደተፈጠረ አላውቅም ሲልም ተናግሯል። ጨዋታው አልቋል ብለን ያሰብን ይመስለኛል ያለው ዶሚኒክ ሶቦስላይ ስንጀምር ተጋጣሚ ዝቅ አድርገን የምናይበት ጨዋታ እንዳልነበር ተነጋግረንም ነበር ሲልም ይናገራል። ሁሉም ኃላፊነቱን መውሰድ አለበት፣ ነባር ተጫዋች ብቻ መሆን የለባቸውም፣ ሁሉም ለመፋለም ዝግጁ መሆን ማሳየት አለባቸው ሲሉ ነው እንዲሁ ዶሚኒክ ሶቦስላይ በጨዋታው ላይ የተናገረው። በአሰላለፍ ደረጃ አሁንም የተለያዩ ተጫዋቾችን እንግዲህ እየቀያየሩ መጠቀም ቢችሉም ትላንትና ግን ጎል ማስቆጠርም አልቻሉም። ትላንትና መሐመድ ሳላህ ከጨዋታ ውጪ እንደነበር ያሳየነውም ትላንትና ያልተጠበቀው ሌላኛው ነገር ነው። በቤንች ላይ ነው እንግዲህ መጨረስም የቻለው፣ ተቀይሮ መግባት እንኳን አልቻለም ነበር። አሌክሳንደር አይዛክ፣ አሌክሲ ማካሊስተር እንዲሁም ደግሞ ዋታሮ ኢንዶም የመሳሰሉ ተጫዋቾች ተቀይረው ገብተውም ነበር፣ ነገር ግን ለውጥ ሊፈጥሩም አልቻሉም። መሐመድ ሳላህ ትላንትና በተቀያሪ ወንበር ላይ ነው ጨዋታውን ማጠናቀቅም የቻለው። ምናልባትም እንግዲህ ይህ አንድ ፍንጭ ሊሰጥ ይችላል እየተባለም ይገኛል። መሐመድ ሳላህ ካሁን በኋላ ምናልባትም እንግዲህ የቤንች ተጫዋች ሊሆን ይችላል የሚለው ጥያቄዎች በአሁኑ ሰዓት ላይ እየበዙም ይገኛሉ። ትላንትና ይህንን ውጤት እንግዲህ አስመዝግበው መመለስ መቻላቸውን ነው በሊቨርፑል በኩል እንዲሁ የተመለከት ነው። ወደ ስፔን ላሊጋ ስንመለስ እንግዲህ ቪያሪያል ከሄታፌ ጋር ያደረጉትን ጨዋታ 2-0 አሸንፏል። ዲፖርቲቮ አላቬዝ ሪያል ሶሲዳድን አስተናግዶ 1-0 ያሸነፈ ሲሆን ሪያል ቤቲስ ከባርሴሎና ጋር ሌላኛው ተጠባቂ ጨዋታም ነበር። ባርሴሎና 5-3 በሆነ ውጤት ነው ማሸነፍም የቻለው። ገና በ6ኛው ደቂቃ ላይ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አንቶኒ በማስቆጠር 1-0 መምራትም ቻሉ። ነገር ግን ፌራን ቶሬስ ሃትሪክ ሰራ። ባርጂ እንዲሁም ደግሞ ላሚን ያማል 5 ጎሎች ማስቆጠርም ቻሉ። 5-1 ሲመሩም ቆዩ። ነገር ግን በስተመጨረሻው ዲያጎ ሎሬንቴ እንዲሁም ደግሞ ቹክሮ ባስቆጠሯቸው ጎሎች 5-3 በሆነ ውጤት መጠናቀቁን ነው መመልከትም የቻለው። ትላንትና ማሸነፋቸውን ተከትሎ ባርሴሎናዎች የሊጉን መሪነት እንዲሁ ከፍ ማድረግም ችለዋል። በአሁኑ ሰዓት ላይ የነጥብ ልዩነታቸው እንግዲህ ከሪያል ማድሪድ ጋር ከፍ ማድረግም ችለዋል። ወደ 4 ከፍ ማድረግ መቻላቸው ነው የተመለከት ነው። ቪያሪያል ማሸነፉን ተከትሎ 35 ነጥብ በመያዝ ሁለተኛ ደረጃ ላይ መምጣትም ችሏል። ሪያል ማድሪድ ትላንትና ወደ 3ኛ ዝቅ ማለት መቻሉ ነው የተመለከት ነው። ነገር ግን ዛሬ የሚጫወተው ጨዋታ አለ። ይህን ጨዋታ የሚያሸንፍ ከሆነ ዳግም ወደ ሁለተኛ ደረጃነት የመምጣትም ከፍተኛ እድልም አለው። ሪያል ቤቲስ በ5ኛ ደረጃ ላይ የተቀመጠ ሌላኛው ክለብ መሆኑን ነው መመልከትም የቻለው። በጣሊያን ሴሪ የተደረገ ጨዋታን ደግሞ ስንመለከት ሳሱሎ ከፊዮሬንቲና ጋር ያደረጉትን ጨዋታ 3-1 አሸነፉ። ኢንተር ሚላንም በሳንሲሮ ጂሶፔ ሜዛ ኮሞን አስተናግዶ 4-0 በሆነ ውጤት ነው ማሸነፍ የቻለው። በተለይም የሴስክ ፋብሪካሱ ኮሞ ያለፉትን ጨዋታዎች አልተሸነፉም ነበር። ትላንትና ግን ከሜዳቸው ውጪ ወደ ሳንሲሮ ጂሴፔ ሜዛ አቅንተው እንግዲህ 4-0 በሆነ ሰፊ ውጤትም ተሸንፏል። ምንም እንኳን የጨዋታ የበላይነት ቢኖራቸውም 4 ጎሎችን አስተናግደው ነው መመለስም የቻሉት። በጨዋታው ላይ ላውታሮ ማርቲኔዝ፣ ማርከስ ቱራም፣ ሀካን ቻላላግሎ ደግሞ ካርሎስ አጉስቶ ናቸው 4 ጎሎችን ማስቆጠርም የቻሉት። ብዙ ሙከራዎችን አድርገው ነበር። ኮሞች 15 ሙከራዎችን ያደረጉ ሲሆን 3ቱ ብቻ ነበሩ ኢላማቸውን መጠበቅ የቻሉት። በኢንተር ሚላን በኩል 11 ሙከራዎች ተደርገው 7ቱ ግን ኢላማቸውን የጠበቁ እንደነበሩ መመልከትም ቻለን። ትላንትና ከተከታታይ ድል በኋላ ነው እንግዲህ ኮሞች ወደ ሽንፈት መመለስም የቻሉት። ትላንትና
ያልተጠበቀ ሽንፈት ሴስክ ፋብሪጋስ በኮሞ ቤት አስተናግዷል። ኢንተር ሚላን ማሸነፉን ተከትሎ እንግዲህ በደረጃ ሰንጠረዡን ከፍ ማድረግ መቻሉን ነው መመልከትም እየቻለው። ትላንትና ወደ 30 ነጥብ ራሱን ከፍ ማድረግ መቻሉን በኢንተር ሚላን በኩል ተመለከትን። የሊጉን የደረጃ ሰንጠረዥንም እንዲሁ መምራት መቻሉን ነው የተመለከት ነው። ኤሲ ሚላን በ28 ነጥብ እንዲሁም ናፖሊ በተመሳሳይ በ28 ነጥብ ሁለተኛና ሶስተኛ ደረጃ ላይ መቀመጥ መቻላቸውንም ተመለከትን። በጀርመን ቡንደስሊጋም የተደረጉ በርካታ ጨዋታዎችም ነበሩ። ኮሎኝ ከሴንት ፖሊ ጋር አንዳቻ ተለያዩ። አውግስበርግ ባየር ሊቨርኩሰንን አስተናግዶ 2-0 ያሸነፈ ሲሆን ሄዴኒየም ከፍራይቡርግ ጋር 2-1 በሆነ ውጤት አሸንፏል። ወልፍስበርግ ዩኒየን በርሊንን አስተናግዶ 3-1 ያሸነፈ ሲሆን ስቱትጋርት በሜዳውና በደጋፊዎች ፊት በባየር ሙኒክ 5-0 በሆነ ውጤት ተሸንፏል። በጨዋታው ላይ እንግዲህ እንግሊዛዊው አጥቂ ሃሪኬን ሃትሪክ የሰራበት ጨዋታም ነበር። ላይማር እንዲሁም ደግሞ ስታኒሲች ነበር ሌሎቹን ጎሎች ማስቆጠርም የቻሉት። 5-0 በሆነ ሰፊ ውጤት ማሸነፍም ችሏል። 20 ሙከራዎችን ያደረጉ ሲሆን 11 ኦን ታርጌት እንደነበሩ ነው በጨዋታው ላይ እንዲሁ የተመለከት ነው። አርቢ ሌፕዚግም በሜዳውና በደጋፊዎች ፊት ኢንትራንክ ፍራንክፈርትን አስተናግዶ 6-0 በሆነ ሰፊ ውጤት ማሸነፍም ችሏል። ግማሽ ደርዘን አስቆጥሮ በሜዳውና በደጋፊዎች ፊት ማሸነፍ መቻሉን ነው የተመለከት ነው። በፈረንሳይ ሊጓን የተደረጉ ጨዋታዎችን ደግሞ ስንመለከት ናንተስ በሜዳውና በደጋፊዎች ፊት በሌንስ 2-1 የተሸነፈ ሲሆን ቶሎስ ስትራስቡርግን 1-0 ያሸነፈበት ትላንትና የተደረጉ ጨዋታዎችም ነበሩ። ዛሬም እንዲሁ በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎችም አሉ። በተለይም ብራይተን ኤንድ ሆቭ አልቢዮን ከዌስትሃም ጋር የሚያደርጉት የቀን 11 ሰዓት ጨዋታ ነው። ይህ ጨዋታ በአሜሪካን ኤክስፕሬስ ስቴዲየም የሚደረግም ጨዋታ መሆኑንም ተመለከትን። እነዚህ ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ኑኖ ስፒሪቶ ሳንቶ ወደ ዌስትሃም ካቀኑ በኋላ እንግዲህ ጥሩ ነጥብ መሰብሰብም ችለዋል። ወደ 10 ነጥብ የሚጠጋ ነጥብ ወደ 8 ነጥብ የሚጠጋ ነጥብ መሰብሰብ መቻላቸው ነው የተመለከት ነው። ብራይተን ኤንድ ሆቭ አልቢዮንም ስንመለከት እንግዲህ ጥሩ ደረጃ ላይ ይገኛሉ። ምንም እንኳን ያለፈውን ጨዋታ በአስቶን ቪላ ያልተጠበቀ ሽንፈት ቢያስተናግዱም ዛሬ በሜዳቸውና በደጋፊዎች ፊት ዌስትሃምን ያስተናግዳሉ። ዌስትሃም ደግሞ የደረጃ ሰንጠረዡን ከ18ኛ ደረጃነት ፈቅ ለማለት የሚያደርገው ጨዋታ ነው የዛሬው ጨዋታ። ካውሮ ሚቶማ፣ ጄምስ ሚልነር እንዲሁም ደግሞ ገተር የመሳሰሉ ተጫዋቾች በብራይተን በኩል የማይገኙ መሆናቸው ነው የተገለጸው። ሌላኛው ምሽት 1 ሰዓት ተኩል ላይ የሚደረገው የለንደን ደርቢ ይጠበቃል። ፉላም ከክሪስታል ፓላስ ጋር የሚያደርጉት የክራቨን ኮቴጅ ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ የለንደን ክለብ እንደሆኑም ይታወቃሉ። በተገናኙበትም ጊዜ 16 ጊዜ ፉላም ያሸነፈ ሲሆን ክሪስታል ፓላስ 11ዱን አሸንፏል። 18ቱን አብዛኛውን ደግሞ በአቻ ውጤት ማጠናቀቅ መቻላቸው ነው መመልከትም የቻልነው። የአምና ውጤታቸውን ደግሞ ብንመለከት ክሪስታል ፓላስ በደርሶ መልስ ማሸነፍም ችሏል። ዛሬም የሚደረገው የምሽት ጨዋታ ይጠበቃል። በዛሬው ጨዋታ ላይ ሮድሪጎ ሙኒዝ እንዲሁም ደግሞ አንቶኒ ሮቢንሰን በፉላም በኩል የማይገኙ ተጫዋቾች ሲሆን በክሪስታል ፓላስ በኩል ኢስማኤል አሳር፣ ቦርና ሶሳ፣ ሪያቻድ እንዲሁም ደግሞ ኩሩፓ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸውን ተመለከትን። ዣን ፊሊፔ ማቴታ 7 ጎሎችን በማስቆጠር እንግዲህ በክሪስታል ፓላስ በኩል የሚጠቀስ ተጫዋች ነው። ሳሙኤል ቹኬዜ 3 አሲስት እና 2 ጎል በማስቆጠር በፉላም በኩል እንዲሁ የሚጠቀስም ተጫዋች ነው። በእንግሊዝ ፕሪሚየር ሊግ እነዚህ ሁለቱ ጨዋታዎች የሚደረጉ ይሆናሉ። በስፔን ላሊጋ 4 ያክል ጨዋታዎች ይደረጋሉ። ኤልቼ ከጂሮና ጋር ይጫወታል። ቫሌንሺያ ሲቪያን ሲያስተናግድ፣ ኢስፓኞል ከሪያል ቫይካኖ ጋር የሚያደርጉት ጨዋታ ሌላኛው ተጠባቂ ጨዋታ ነው። ሪያል ማድሪድ በሜዳውና በደጋፊዎች ፊት ሴልታ ቪጎን እንዲሁ ያስተናግዳል። በዛሬው ጨዋታ ላይ እንግዲህ ግዴታ የማሸነፍ እዳ ውስጥ ገብቶ ነው የዛሬውን ጨዋታ የሚጀምረው። በተለይም ወደ 3ኛ ደረጃነት ዝቅ ማለቱን ተከትሎ ቪያሪያል 2ኛ ደረጃነቱን መቀበሉን ተከትሎ እንግዲህ ዛሬ ሪያል ማድሪድ ማሸነፍ ግዴታ ውስጥ ይገባል። ይህን ጨዋታ የሚሸነፍ ከሆነ ከባርሴሎና ጋር ያለው የነጥብ ልዩነት ወደ 4 ከፍ የሚል ይሆናል። የሚያሸንፍ ከሆነ ግን ዳግም ወደ 1 ዝቅ የሚልበትን እድል እንዲሁ የሚያገኝ ነው የሚሆነው። በሳንቲያጎ በርናቦ የሚደረግ ጨዋታ ነው። ይህ ጨዋታ በዛሬው ጨዋታ ላይ ዲን ሁይሰን፣ ትሬንት አሌክሳንደር አርኖልድ፣ ዳኒ ካርቫል፣ ዴቪድ አላባ እንዲሁም ደግሞ ፈርላንድ ሜንዲ በጉዳት ምክንያት አይገኙም። ኪሊያን ምባፔ እንግዲህ ባለፉት 14 ጨዋታዎች 16 ጎልና 4 አሲስት በማስመዝገብ የስፔን ላሊጋን የኮከብ ጎል አግቢነት እየመራም ይገኛል። ቪኒሲየስ ጁኒየር 5 ጎልና 4 አሲስት ያስመዘገበ ሲሆን አርዳ ጉለር 3 ጎልና 5 አሲስት እንዲሁም ጁድ ቤሊንጋም 3 ጎልና 2 አሲስት ያስመዘገቡ ተጫዋቾች ናቸው። ቦርጃ ግሊያሲያስ 5 ጎልና 2 አሲስት በማስመዝገብ በሴልታ ቪጋ በኩል ይጠቀሳል። ኢጎር አስፓስም 2 ጎልና 1 አሲስት ያስመዘገበ ተጫዋች መሆኑን ነው መመልከት የቻለው። የጨዋታ ምሽት 5 ሰዓት ላይ የሚጀምርም ጨዋታ ነው። በጣሊያን ሴሪ እንዲሁ ጨዋታዎች ይደረጋሉ። ክሮሚኔንሴ ከሊቼ ጋር ይጫወታል። ካግሊያሪ ሮማን ሲያስተናግድ ሊያዚዮ ከቦሎኛ ጋር ይጫወታሉ። ናፖሊ ከጁቬንቱስ
የሱፐር ሰንዴይ ጨዋታ ነው። ናፖሊ በሜዳውና በደጋፊዎች ፊት በሳንቲያጎ ዲያጎ አርማንዶ ማራዶና ነው ጁቬንቱስ አሮጊቶችን የሚያስተናግደው። የዛሬ ጨዋታ በነጥብ ወይም ደግሞ በደረጃ ልዩነቱ ላይ እንዲሁ ከፍተኛ ለውጥን የሚያመጣ ነው የሚሆነው። የጨዋታ ምሽት 4:45 የሚደረግ ይሆናል። በጀርመን ቡንደስሊጋ ሁለት ጨዋታዎች ይደረጋሉ። አዲሱ አዳጊ ሃምበርገር ከቨርደር ብሬመን ጋር የሚያደርጉት ጨዋታ ሲጠበቅ፣ ቦሩሲያ ዶርትመንድ በሜዳውና በደጋፊዎቹ ፊት ሆፈንየምን ያስተናግዳል። በፈረንሳይ ሊጓን ኒስ ከአንገርስ ጋር ይጫወታሉ። አግዠር ሜንስን ሲያስተናግድ ሊያርፍ ከፓሪስ ጋር ይጫወታሉ። ሎረንት ከኦሎምፒክ ሊዮን ጋር የሚያደርጉት የዛሬ ተጠባቂ ጨዋታዎችም ናቸው። ወደ አንዳንድ ክለብ መረጃዎቻችን ስናልፍ ደግሞ የክርስቲያን ሞስኬራ ጉዳት ምን ይመስላል የሚለውን እንመልከት። የመድፈኞቹ የኋላ መስመር ተሰላፊ ክርስቲያን ሞስኬራ በሳምንቱ አጋማሽ ጉዳት እንዳጋጠመው ይታወሳል። ተጫዋቹ የገጠመው ጉዳት ውስብስብ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግሮም ነበር። አሰልጣኞቹ አሁን ላይ ክርስቲያን ሞስኬራ በጉዳት ምክንያት እስከ 6 ሳምንት ከሜዳ ሊርቅ እንደሚችል ፍራቻ እንደደረሰባቸው ነው መረጃዎቹ እያሳዩ የሚገኙት። ተጫዋቹ በቅርብ እመለሳለሁ በሚል ተስፋ ማድረጉ ሲገለጽ፣ የሚደረጉ ምርመሮች መቀጠላቸውም ተገልጿል። ጉዳዩ በተደጋጋሚ እየተፈተነ የሚገኘው አርሰናል ወሳኝ የኋላ መስመር ተሰላፊዎቹ ዊሊያም ሳሊባ እንዲሁም ደግሞ ጋብሪኤል ማጋሌዝን ማውጣቱም ይታወቃል። መድፈኞቹ በዚህ ሲዝን ተጠባባቂ ላይ ያላቸው የመሀል ተከላካይ የሚሰለፍ ልምድ ያላቸው ተጫዋች ጁሊያን ቲምበር ብቻ መሆኑ ነው እየተገለጸ የሚገኘው። በአሁኑ ሰዓት ላይ እንግዲህ ጁሊያን ቲምበር ከክንፍ የተከላካይ ስፍራነት ወደ መሀል ተከላካይነት ተመልሶ እየተጫወተ እንደሚገኝ ያለፈው ጨዋታ ላይ ተመልክተናል። ይህም እንግዲህ ምናልባትም አርሰናሎች በሚቀጥሉት ጊዜያት እጅግ በጣም የሚጎዱበትና የሚቸገሩበት ቦታ ሊሆን እንደሚችል ነው እየተገለጸ የሚገኘው። በተለይም እንግዲህ የዊሊያም ሳሊባ እንዲሁም ደግሞ የጋብሪኤል ማጋሌዝ በመሀል ተከላካይነት አለመኖር አንዳንድ ችግሮች ሊፈጥሩ እንደሚችል እንዲሁ እየተገለጸም ይገኛል። ዊሊያም ሳሊባ ምናልባትም በቀጣይ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ የመሳተፍ እድል ይኖረዋል ሲሉ አሁን ግን መረጃዎች እያሳዩ ይገኛሉ። የጋብሪኤል ማጋሌዝ ጉዳይ ትንሽ ሳምንታትን የሚፈጅ እንደሆነ ነው የተገለጸው። እንዲሁም ክሪስቲያን ሞስኬራም በሳምንታት ረገድ ከሜዳ ሊርቅ እንደሚችል እየተገለጸም ይገኛል። ፔፕ ጋርዲዮላ አርሰናል ሊጉን ካሸነፈ ለሚኬል አርቴታ የምደምለው የመጀመሪያው ሰው ነኝ ሲሉም ተናግሯል። ማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ አርሰናል ፕሪሚየር ሊጉን ካሸነፈ ለሚኬል አርቴታ እንደሚደውሉም ነው የገለጹት። አርሰናል የሊጉን ዋንጫ ካሸነፈ ሚኬል አርቴታን እንኳን ደስ አለህ የምለው የመጀመሪያው ሰው ነኝ፣ እሱም ከዚህ በፊት አድርጎታል ሲሉ አሰልጣኝ ፔፕ ጋርዲዮላ መናገራቸው ነው የሰማ ነው። አርሰናል ለረጅም ጊዜ ፉክክር ላይ አልነበረም፣ የሊጉን ዋንጫን የማሸነፍ እድል አልነበረውም ነበር ያሉት አሰልጣኙ። ነገር ግን አሁን ተቀይሯል፣ ከነሱ ጋር ለአመታት በፉክክር ላይ ነበረን ሲሉም ገልጿል። ያለፉትን 2 እና 3 አመታት በፉክክር ውስጥ እንደነበረን እናስታውሳለን። በተለይም ያለፉትን 3 አመታት አርሰናል ሁለተኛ ደረጃ ላይ ማጠናቀቅም ችሏል። ከጫፍ ደርሶ ነው መመለስ የቻሉት። በዚህ አመት ግን የማሳካት እድል ይችላሉ ሲሉ ነው የገለጸ የሚገኘው። እስከ ቻልነው ድረስ በፉክክሩ መቀጠል እንፈልጋለን፣ ከዛ መጨረሻ ላይ ግን ምን እንደሚፈጠር አብረን እናያለን ሲሉ ፔፕ ጋርዲዮላ ትላንትና መናገራቸውንም ተመለከትን። በአሁኑ ሰዓት ላይ ሌላው የሚነሳው ጉዳይ እንግዲህ የኮቢ ማይኖና የአሰልጣኝ ሩበን አሞሪም ጉዳይ ነው። በኮቢ ማይኖ ቀጣይ ታፈንጣ ዙሪያ ውሳኔ የሚተላለፈው ከአፍሪካ ዋንጫ ውድድር በኋላ መሆኑን ዘ ቴሌግራፍ እያስነበበ ይገኛል። በተለይም እንግዲህ በትላንትናው የፕሬስ ኮንፈረንስ ላይ ስለ ኮቢ ማይኖ ተጠይቆ አላሰልፈውም የሚል ግልጽ ንግግርን ከተናገሩ በኋላ እንግዲህ በአሁኑ ሰዓት ላይ በርካታ ውዝግቦች እየተነሱ ይገኛሉ። ከጋዜጠኞች የተጠየቁት አሰልጣኝ ሩበን አሞሪም አውቃለሁ እንግሊዛዊ ስለሆነ ነው ይህን ተጫዋች የምትጠይቁኝ፣ ነገር ግን እኔ የምፈልገውን እንዲሁም የማምንበትን ተጫዋች ነው የማሰልፈው። በእርግጥ ጥሩ ተጫዋች ነው፣ ነገር ግን በዛ ቦታ ላይ ብሩኖ ፈርናንዴዝ አለ፣ እሱን ማስቀመጥ አልችልም ሲሉ ነው መናገርም የቻሉት። ከዛም በኋላ እንግዲህ በርካታ ነገሮች እየተነሱባቸውም ይገኛል። በተለይም ባለፈው ጨዋታ ላይ ለምን ዲፌንሲቭ ተጫዋቾችን አሰለፋችሁ፣ እንደ ማኑኤል ኡጋርቴ ያሉትን ተጫዋቾች አሰለፋችሁ ተብለው ተጠይቀው እና ማንን ላሰልፍ ብለው ጠይቀውም ነበር። ኮቢ ማይኑን ተብለው ሲመለስላቸው እንግዲህ የሳቁት የስላቅ መሳቅ እንግዲህ በርካቶቹን ይህ ነገር ትክክል ነገር እያደረጉ አይገኝም የሚል እንዲሁ ዛቻና ችግሮች እየፈጠሩባቸው እንደሚገኝ ነው እየተመለከተን የምንገኘው። የኮቢ ማይኖ በማንቸስተር ዩናይትድ ደስተኛ እንዳልሆነ በአሁኑ ሰዓት ላይ በርካቶቹም እያነሱም ይገኛሉ። ይህ በምን ይፈታል አብረን የምንመለከት ሲሆን በአሁኑ ሰዓት ላይ ግን በአሰልጣኝ ሩበን አሞሪም እንዲሁም ደግሞ በኮቢ ማይኖ መካከል ያለው ቁርሾና ችግሮች እየሰፋ እንደሚገኝ ነው መረጃዎች በስፋት እያመላከቱም የሚገኙት። ማኑኤል ኡጋርቴ በዚህ ዓመት እንግዲህ በተሰለፈባቸው ጨዋታዎች ማንቸስተር ዩናይትድ አቻ ይወጣል ወይም ደግሞ ይሸነፋል። ይህንን እንኳን እያዩ አልቀየሩም የሚሉ ትችቶችን አሁንም እየቀረበባቸው እንደሚገኙ ተመልክተናል። ማኑኤል ኡጋርቴ በተለይም ተቀይሮ በሚገባባቸው ጨዋታዎች ላይ ቲሙን ለጉዳት እያደረገው እንደሆነ እየተገለጸም ይገኛል። ነገር ግን አሰልጣኝ ሩበን አሞሪም አሁንም ቢሆን እሱን ተመራጭ አድርጓል ከኮቢ ማይኖ ይልቅ ተብሎ ይታማሉ። ነገር ግን አሰልጣኙ ሲናገሩ ኮቢ ማይኖ
ዲፌንሲቭ ሳይሆን ኦፌንሲቭ ሚድፊልደር ነው። በብሩኖ ቦታ ነው መጫወት የሚችለው። ብሩኖ ፈርናንዴዝ ደግሞ በዛ ቦታ ላይ ሁነኛው ተጫዋች ነው ሲሉ እንዲህ መከራከሪያ ሀሳባቸውንም ያነሳሉ። በአሁኑ ሰዓት ላይ የማንቸስተር ዩናይትድ እና የኮቢ ማይኖ ጉዳይ በጥር ምን ይሆናል የምንመለከት ነው የሚሆነው። የኳስ ቁጥጥር ድርሻውን ከተወሰደ ጨዋታ ለማሸነፍ የሚቸገረውን ማንቸስተር ዩናይትድን እንመልከት። አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጣ ወዲህ ሊቀረፍ ያልቻለው ከፍተኛ ችግር ማንቸስተር ዩናይትድ የኳስ ቁጥጥር ድርሻውን በከፍተኛ ሁኔታ ከወሰደ ከጨዋታው 3 ነጥብ ይዘው ለመውጣት ይቸገራል። ይህ ነገር ግን እጅግ በጣም በብዙ ጨዋታዎች የተመለከት ነው ሲሉ አንዳንድ መረጃዎች ያሳያሉ። ማንቸስተር ዩናይትድ ሰፊ የኳስ ቁጥጥር ድርሻ ከኖረው በጨዋታው ላይ ሽንፈት ያጋጥመዋል አሊያም ደግሞ በአቻ ውጤት ነው የሚያጠናቅቀው። ለአብነት ያህል ይህንን ስታቲክስ እንመልከት። ማንቸስተር ዩናይትድ በሲዝን በሁሉም ውድድሮች ባደረጋቸው አጠቃላይ ጨዋታዎች ከ60% በላይ የጨዋታ ቁጥጥር ድርሻ በወሰደባቸው ጨዋታዎች ላይ እንግዲህ የማሸነፍ ንጻሬው 20% ብቻ ገደማ መሆኑ ይህም አስፈሪ እንደሆነ ነው እየተገለጸ የሚገኘው። ያለፉት ጨዋታዎችን ምናስታውስ ከሆነ በተለይም ከኤቨርተን ጋር በነበረው ጨዋታ 1-0 በሜዳውና በደጋፊዎች ፊት እንዲሁ መሸነፍም ብለዋል። በዛ ጨዋታ ላይ እንግዲህ ወደ 65% የሚጠጋ ፖል ፖሰስ ማድረግም ችሎ ነበር። ባለፈው የዌስትሃም ጨዋታ በኦልትራፎርድ እንዲሁ ወደ 65 የሚጠጋ ፖል ፖሰስ ማድረግ የቻለ ሲሆን ነገር ግን በአቻ ውጤት ነው በሜዳውና በደጋፊዎች ፊት ማጠናቀቅ የቻለው። ይህም እንግዲህ በአሰልጣኝ ሩበን አሞሪም ስር ፖል ፖሰስ የሚያደርግ ከሆነ ወይም ደግሞ ኳስ እግሩ ላይ እንዲሁም አካባቢያቸው ላይ የሚቆይ ከሆነ ማንቸስተር ዩናይትድ የማሸነፍ ንጽያቸው እጅግ በጣም የተዳከመ መሆኑ ነው እየተገለጸ የሚገኘው። ለአብነት እንግዲህ አሰልጣኝ ሩበን አሞሪም አንድ ሀሳብን ከዚህ በፊት አንስተው ነበር። እኔ ባሉኝ ተጫዋቾች ነው የምዋጋው፣ እንደዚህ አይነት ተጫዋቾችን ደግሞ ቦል ፖሰስ ለማድረግ እጅግ በጣም ከባድ ይሆናል። ለዚህም በሃይላይን ነው የምጫወተው፣ በፈጣን የመልሶ ማጥቃት ለመጫወት እገደዳለሁ ሲሉ ገልጸውም ነበር። በዚህም የተነሳ እንግዲህ ያለፉትን ተከታታይ ጨዋታዎች በተለይም ታላላቅ ጨዋታዎችን እንግዲህ ለማሸነፍ ቀርበው እንደነበር እናስታውሳለን። እንዲሁ አንፊልድ ላይ የነበረውን ጨዋታ በርካቶቻችን የምናስታውሰው ጉዳይ ነው። ከአርሰናል ጋር ሽንፈት ቢያስተናግድም እንዲሁ በጥሩ ሁኔታ የመጀመሪያ ጨዋታውን የእንግሊዝ ፕሪሚየር ሊግ የዚህ ዓመትን እናስታውስም ነበር። ነገር ግን ቦል ፖሰስ የሚያደርግ ከሆነ ለመልሶ ማጥቃት የሚዳረግ ቲም መሆኑን እንዲሁ እናስታውስ ሲሉ አሰልጣኙ መናገራቸውን እናስታውሳለን። በተለይም እንግዲህ በመልሶ ማጥቃት ላይ ማንቸስተር ዩናይትድ ፈጣን ተጫዋቾች የላቸውም። ይህም እንግዲህ ለስህተት ይዳረጋሉ፣ ተጫዋቾቻቸውም ይህንን ነገር ማድረግ አይችሉም ሲሉ ገልጾም ነበር። በዚህም የተነሳ ባሉኝ ተጫዋቾች ነው የምጫወተው፣ እንዲሁም በመልሶ ማጥቃትና በመከላከል ይህን ነገር እጠቀማለሁ፣ ይህን ሲስተም በዚህ ዓመት የምጠቀመው ሁኔታ ነው ሲሉ ገልጸው እንደነበር እናስታውሳለን። ዛሬ ኦፊሻል በወጣ መረጃ መሰረት እንግዲህ ማንቸስተር ዩናይትድ በዌብሳይቱ እንግዲህ ፖርቹጋላዊን አማካይ ብሩኖ ፈርናንዴዝ እንዲሁም እንግሊዛዊውን የግራ መስመር አጥቂ ማርከስ ራሽፎርድን የሌጀንዶች መዝገብ ውስጥ ማካተታቸው ነው የተገለጸው። ሌላኛው ቶቢ ኮይለር ከባድ ጉዳት እንዳጋጠመው እየተገለጸ ይገኛል። በማንቸስተር ዩናይትድ በቂ የመጫወቻ ደቂቃ ባለማግኘት የተቻለ የመጫወቻ ደቂቃ ልምድ ለማግኘት በማለት ባሳለፍነው ክረምት ማንቸስተር ዩናይትድን በመልቀቅ ዌስት ብሮሚች አልቢዮንን የተቀላቀለው ታዳጊው ተስፈኛ ቶቢ ኮይለር ትልቅ የሆነ ጉዳት ማጋጠሙ ነው የተገለጸው። ቶቢ ኮይለር ወደ ሻምፒዮንሺፕ ክለብ ካመራ በኋላ ጥሩ እንቅስቃሴ እያሳየ ቢቆየም ተደጋጋሚ ጉዳቶች ግን ለተጫዋቹ እንቅፋት ሆኖበትም ነበር። ተጫዋቹ አሁን ላይ ከባድ የሆነ ጉዳት በማስተናገዱ ከጉዳቱ ለማገገም ወደ ካሪንግተን መመለሱ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የተጫዋች እንግዲህ ልምድ እንዲያገኝ ነበር ወደ ሻምፒዮንሺፕ ክለብ እንዲሁ መላክ የቻሉት። ነገር ግን በጉዳት ምክንያት ዳግም ወደ ካሪንግተን መመለሱ እየተገለጸም ይገኛል። ሪስ ጀምስ በውድድር ዘመኑ መጨረሻ ላይ 2 ዓመት ውል ብቻ ይቀረዋል። ከዛ በፊት ንግግሮች እንደሚደረጉ ይጠበቃል። ቼልሲ እንዲሁም ደግሞ ሪስ ጀምስ ውሉ እንዲራዘም ከማድረግ ውጪ ሌላ ፍላጎት እንደሌላቸው ዘ ቴሌግራፍ እያስነበበም ይገኛል። እነዚህ ሁለቱ አካላት እንግዲህ በአሁኑ ሰዓት ላይ አዲስ ኮንትራት ይፈራረማሉ ተብሎ ይጠበቃል ሲል ማትሎ እያስነበበም ይገኛል። ከአካዳሚ ጀምሮ ከህፃንነቱ ጀምሮ በቼልሲ ያደገው ይሁ ሪስ ጀምስ እንግዲህ የተጫዋች በካፒቴንነት ቼልሲን እያገለገለም ይገኛል። በተለይም በዚህ ዓመት ደግሞ እጅግ በጣም ድንቅ አቋሙን ነው እያሳየ የሚገኘው። አምና በዚህ ቦታ ላይ እንግዲህ ሲቸገር ቆይቶ እንደነበር በርካቶቻችን እናስታውሳለን። በጉዳት ምክንያት በርካታ ጨዋታዎችን ማድረግም አልቻለም ነበር። በዚህ ዓመት ግን ሙሉ ፊት በመሆን እንግዲህ በርካታ ጨዋታዎችን በተለይም ከአርሰናል ጋር በነበረው ጨዋታ ላይ ሙሉ ፊት ሆኖ በዲፌንሲቭ ሚድፊልደርነት ቦታ ላይ የጨዋታው ኮከብ ሆኖ ማምሸቱን እናስታውሳለን። የተጫዋች አዲስ ኮንትራት ይፈርማል ተብሎ እንደሚጠበቅ ዘ ቴሌግራፍ ላይ ማትሎ አስነብቦናል። አሰልጣኝ ፔፕ ጋርዲዮላ በቀጣዩ የአውሮፓ ሻምፒዮንስ ሊግ ጨዋታ ሪያል ማድሪድን ከመግጠሙ አስቀድሞ በቡድኑ ውስጥ ምንም አይነት ጉዳት እንዲኖር አይፈልጉምም ተብሏል። ክለቡ ማንቸስተር ሲቲ እንግዲህ ትላንትና አንዳንድ ሀሳቦችን ዲያሮ አስ አገኘው ያለው መረጃዎችን ስናመለከት እንግዲህ እንደ ሮድሪ ያሉ ተጫዋቾች ከጉዳት ተመልሰው በጨዋታው ብቁ እንዲሆን እንደሚፈልጉ ነው በፔፕ ጋርዲዮላ ፊት እየተሰማው።
ከናፖሊ በውሰት ቪያሪያልን እየተጫወተ የሚገኘው የላ ፋብሪካ ውጤት የሆነው ራፋ ማሪን በቢጫ ሰርጓጆቹ ቤት በቋሚ ተሰላፊነት ከመሆኑም አልፎ ድንቅ ብቃቱን እያሳየም ይገኛል። ታዲያ በሪያል ማድሪድ የላ ፋብሪካ ተጫዋች እንዲሁ በሽያጭ የሚለቅ ባለመሆኑ በ2024 ማሪንን ሊለቀው በተጫዋቾቹ ላይ በመጀመሪያ ለናፖሊ በ2025 ላይ ለመግዛት እንዲችሉ የ2 ሚሊዮን ዩሮ ውሰት እንዲሁም 10 ሚሊዮን ዩሮ የመግዛት አማራጭ አቆጥቶላቸውም ነበር። በምላሹ ደግሞ ሪያል ማድሪድ ከፈለገው በ2026 በ25 ሚሊዮን ዩሮ መልሶ የመግዛት አማራጭ ያካተተ ሲሆን ናፖሊ ይህንን የመግዛት አማራጭ ማስወገድ ከፈለገ ግን ተጨማሪ 10 ሚሊዮን ለሪያል ማድሪድ እንዲከፍል የሚያስገድድ ውል ነበረው። ናፖሊ 10 ሚሊዮን ከፍሎም ተጫዋቹን በፈለጉበት ዋጋ እሸጣለሁ ማለት አይችልም። ይልቁንስ ሪያል ማድሪድ አሁንም በ2026 ከፈለገው 50 ሚሊዮን ዩሮ አውጥቶ የመግዛት መብት ይኖረዋል የሚል መረጃዎችን እየሰማን እንገኛለን። ራፋ ማሪን በዚህ ሰዓት በቪያሪያል ቋሚ ተሰላፊን ከመሆን ባሻገር በስፔን ብሔራዊ ቡድን ጥብቅ ክትትል ከሚደረግባቸው የመሃል ተከላካይ አማራጮች ውስጥ አንዱ ነው ሲል ዲያሮ አስ ያስነብበናል። ሪያል ማድሪዶች ደግሞ በመከላከል አቅሙ ላይ እንግዲህ በርካታ ተጫዋቾቻቸው ፈተና ላይ ይገኛሉ። እንደ ዴቪድ አላባና ኤደር ሚሊታው የመሳሰሉ ተጫዋቾች እድሜያቸው ከሜዳው የተነሳ አንቶኒ ሮዲገርን ጨምሮ ማለት ነው እነዚህ ተጫዋቾች በቅርቡ ይለቃሉ ተብሎ ይጠበቃል። አዲስ ኢራዎችን ወይም ደግሞ አዲስ ታዳጊዎችን ለመፍጠር ሲሉ ሪያል ማድሪዶች እንደ ዲን ሁይሴን የመሳሰሉ ተጫዋቾችን መግዛትም ችሏል። አሁንም ቢሆን ይህን ተጫዋች ያዩታል ተብሎ እንደሚጠበቅ ዲያሮ አስ መዘገቡን ነው የተመለከት ነው። ምንም እንኳን ተጫዋቹ በመሃል ሜዳው ላይ መሰለፍን ቢመርጥም በሪያል ማድሪድ በተከሰቱት ሁለት የረጅም ጊዜ የቀኝ መስመር ጉዳቶች በኋላ ቫልቬርዲ ዳግም ወደ ቀኝ መስመር ተከላካይነቱ ተመልሶ የሚጫወት ይሆናል። ፌዴ ቫልቬርዲ በዚህ የውድድር ዘመን 605 ደቂቃዎችን በቀኝ ተመላለሽ ቦታ ላይ የተጫወተ ሲሆን በጥሩ ብቃቱም ጨዋታዎችን አጠናቋል። ይህም ተከትሎ በቡድኑ ውስጥ ቀጣዩን የሴልታ ቪጎ፣ ማንቸስተር ሲቲ፣ ሲቪያ ጨዋታዎችን በቀኝ መስመር ለመርዳት ወሳኙ ተጫዋች ይሆናል ተብሎ እንደሚጠበቅ ነው የተገለጸው። ቫልቬርዲ ለዣቪ አሎንሶ አጫወት ትልቅ የመከላከል ስራን እንዲሁም የቡድን ጥንካሬን እንደሚያመጣ ይታመንበታል ሲል እንዲሁ ብራንድ ይዞት የወጣው መረጃም ያሳያል። አሰልጣኝ ዣቪ አሎንሶ በሪያል ማድሪድ ወደ ተለዋጭ የጨዋታ አቀራረብም ይዘው መጥተዋል። በትልቅ ጨዋታዎች የማጥቃት አጫወት ሙከራቸውን በመተው የመከላከል ጥንካሬ እንዲሁም ደግሞ ፈጣን ትራንዚሽን መምረጣቸው ነው እየተገለጸ የሚገኘው። በመሃል ሜዳው ላይ የፊዚካል ጥንካሬ ያላቸው እንደ ኦሮኤል ቻዋሚኒ፣ ቫልቬርዲ፣ ካማቪንጋ እንዲሁም ደግሞ ጁድ ቤሊንጋምን በመምረጥ ያለ ክላሲካል ጨዋታ አጠቃላይ እየጫወታልም ነው የሚባለው። ይህ ለኪሊያን ምባፔ እንዲሁም ደግሞ ቪኒሲየስ ጁኒየር የመልሶ ማጥቃት ነጻነት የሰጠ ሲሆን እንደዚህ ከክለቡ ቀደም ትልቅ ተጋጣሚዎች ፕረስ አድርጎ ኳስን የመጣል ኃላፊነትን የመቀነስ አድቫንቴጅም አለው ተብሏል። በሪያል ማድሪድ ቤትም በዚህ ሰዓት ላይ ሌሎች አቀራረቦች የተሻለው ውጤታማ ጨዋታ እንደሆነ ይታመናል ሲል ለሪያል ማድሪድ ቅርብ የሆነው ዲያሮ አሳውስንም እያስነበበም ነው የሚገኘው። የእንግሊዙ ኃያል ክለብ ሊቨርፑል በ2026 የአጥቂ መስመሩን ማጠናከርም ይፈልጋል። ለዚህም ሮድሪጎ ጎይዥን እንደ አማራጭ ከሚመለከታቸው ተጫዋቾች ውስጥ አንዱ ነው ሲል ቢልድ እያስነበበም ይገኛል። ባለፈው ክረምት ላይ እንግዲህ ሊቨርፑሎች ከሚፈልጓቸው ተጫዋቾች መካከል አንዱ ነው። በተለይም እንግዲህ የዲያጎ ጆታ በልፈት ማጣት እንዲሁም ደግሞ የሉዊስ ዲያዝ ወደ ባየር ሙኒክ መሄድን ተከትሎ በዛ ቦታ ላይ ሁነኛ ተጫዋች ይፈልጋሉ። በተለይም በአሁኑ ዓመት ደግሞ ኮዲ ጋክፖ ኮንሲስተንት አለመሆኑን ተከትሎ ሮድሪጎ ጎይዥን ይመለከቱታል ተብሎ ይጠበቃል። ሮድሪጎ ጎይዥ እንደሚታወቀው በሪያል ማድሪድ ቤት እንግዲህ የመጫወት እድል እያገኘም አይገኝም። በዚህም የተነሳ እንደዚህ አይነት እድሎችን ለመጠቀም ሊቨርፑሎች ይጠቀማሉ ተብሎም ይጠበቃል። ምንም እንኳን በርካታ ገንዘቦችን በአጥቂ ቦታ ላይ ፈሰስ ያደረጉት ሊቨርፑሎች በአሁኑ ሰዓት ላይ በአሰልጣኝ አርኔ ስሎት ስር ጥሩ ውጤትን እያመጡም አይገኙም። በዚህም የተነሳ እንግዲህ ራሳቸውን ይለውጣሉ ተብሎ እንደሚጠበቅ መረጃዎች በስፋትም እያመላከቱም ይገኛሉ። እጅጉን የተወደዳችሁና እየተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬም የሚደረጉ ታላላቅ የአውሮፓ ሊግ ጨዋታዎች ይኖራሉ። በእንግሊዝ ፕሪሚየር ሊግ ሁለት ያክል ጨዋታዎች የሚደረጉ ሲሆን ብራይተን ከዌስትሃም እንዲሁም ፉላም ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ይጠበቃል። በተለይም ፉላም ከክሪስታል ፓላስ ሌላኛው የለንደን ደርቢ ነው። በስፔን ላ ሊጋም ተጠባቂ ጨዋታዎች አሉ። ሪያል ማድሪድ ከመሪው ባርሴሎና ጋር ያለውን የነጥብ ልዩነት ዳግም ወደ አንድ ለመመለስ የሚያደርግበት የምሽት 5 ሰዓት ጨዋታ ይጠበቃል። በሜዳውና በደጋፊዎች ፊት ሴልታ ቪጎን ነው የሚያስተናግደው። በጣሊያን ሴሪኤም ናፖሊ ከጁቬንቱስ ከባዱ የዛሬው ጨዋታ ነው። ላዚዮም ከቦሎኛ እንዲሁም ደግሞ ካግላሪ ከሮማ ጋር የሚያደርጉት ጨዋታ ይጠበቃል። በጀርመን ቡንደስሊጋም እንዲሁ ሁለት ጨዋታዎች ይደረጋሉ። በፈረንሳይ ሊጓንም የሚደረጉ ጨዋታዎችን እንድታዩ እየጋበዝን የዛሬ የጠዋት ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በከሳት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁ ዳግም ተመኘን።